የሚቆጠር ነው የሚሆነው የሰው ህይወት በገንዘብ መተመን ስለማይቻል ከዛ ውጭ ያለውን የሞተውን እንስሳ በድርቅ ምክንያት በጎርፍ ምክንያት የወደመውን ንብረት በድርቅ ምክንያት የታጣው ገቢ ያን ሁሉ ስንደምር በትሪሊዮን ዶላር የሚቆጠር ነው የሚሆነው በትሪሊዮን ዶላር የሚቆጠር ገንዘብ ክፈሉ ቢባሉ አሁን የምዕራብ ሀገሮች በኢኮኖሚ ቀውስ ውስጥ በተዘፈቁበት ሁኔታ ጠብ የሚል ነገር የሚሰጥበት ሁኔታ አይኖርም 100 ቢሊዮንም ቢሆን መጨረሻ ሰዓት ላይ ነው በተለይ አሜሪካ ተቀበሉት የአጭር ጊዜ እርዳታ የተባለው 10 ቢሊዮን ቢሆን እስከ መጨረሻው ድረስ አሜሪካኖች ሙሉ በሙሉ ሳይቀበሉት ነው የቀሩት ስለዚህ ከዚህ ሁኔታ ከዚህ አኳያ ሲታይ ካሳ ሲባል የተሟላ ካሳ የሞተው ሀብት የእንስሳት ሀብቱ ጎርፉ ምናምን የፈጠረው በሙሉ አስልተን ዱርቀት ልንሄድ አንችልም ተቀባይነት ሊኖረው የሚችል ግን ቢገኝ በአፍሪካ ጣፈንታ ላይ ከፍተኛ ትርጉም የሚሰጥ ገንዘብ ነው መጠየቅ የምንችለው ከዚህ በመነሳት የቡድን 10 አፍሪካን ይወክላል የተባለው ቡድን አዲስ አበባ ተሰብስቦ በነበረበት ወቅት ያስቀመጠው ግብ ነበር ያኔ ያስቀመጥነው ግብ ከተቻለ 60-70 ቢሊዮን ድረስ ለአፍሪካ መጠየቅ አለብን ካልተቻለ የመጨረሻው ምን ጠይቀው ከ18 ቢሊዮን እስከ 23 ቢሊዮን አካባቢ ነው ምን ጠይቀው የሚል ሐሳብ ነው አቋም ነበር የተወሰደው ውስጥ አቋም በዚህ ላይ በመመስረት እኔ ያቀረብኩት ሐሳብ ለአፍሪካ ከ30 እስከ 40 ቢሊዮን ዶላር ያስገኛል ተብሎ የሚገመት ነው ይሄን ቢሆን በድርድር ሊሸራረፍ እንደሚችል ገምቼ ነው ይሄን ሐሳብ ያቀረብኩት በድርድር ሊሸራረፍ ይችላል ብቻ ሳይሆን በድርድር ሊሸራረፍ እንደሚችል የቡድን 10 ራሱ አረጋግጦ መጨረሻ ማለፍ የሌለበት ቁጥር ከ18 እስከ 23 ቢሊዮን ብቻ ነው ብሎ የውስጥ አቋም የወሰደበት ጉዳይ ነው የነበረው ስለዚህ ይፋ ህጋዊ የአፍሪካ ህብረት አቋምን በመነስበት ወቅት ያቀረብኩት ሐሳብ የአፍሪካ ህብረት ካስቀመጠው የመጨረሻው ገንዘብ ትንሽ ከፍ ያለ ነው ከካሳ አኳያ ስናየው ግን ሙሉ በሙሉ የደረሰብንን ጉዳት ሙሉ በሙሉ ያካክሳል ተብሎ የሚገመት አይደለም ይሄን ለማለት ነው እስኪ ከዚህ ከካርቦን ልቀት መጠን ጋር ታይዞ ስምምነት ካለመደረሱ ጋር በዋና ዋናዎች በሚባሉ ሀገራት ጋር ታይዞ የሚነሳ ሌላ አስተያየት አለ ምናልባት አሁን በቅርብ ጊዜም እንደዚህ አይነት ነገር ላይ ሳካ ይችላል የሚል አስተያየት የሚሰጡ የዘርፉ ባለሙያዎችም አሉ አሁን ካለው ሁኔታ ወይም እርሶ ከተመለከቱት አንፃር ምንድነው የእርሶ አስተያየት በዚህ ላይ ሁሉም ሀገሮች ምን ያህል የካርቦን ልቀታቸው ምን ያህል እንደሚቀንሱ ቀደም ብለው በይፋ ያስታወቁት ጉዳይ አለ ለምሳሌ አውሮፓውያን ከ20 እስከ 30 በመቶ እንቀንሳለን ብለው ነበር ጃፓን 25 በመቶ እንቀንሳለን ብለው ነበር ቻይናዎች ልቀቱን የሚያሰሉበት የራሳቸው አሰራር አላቸው በራሳቸው አሰራር መሰረት ለያንዳንዱ የሚያመርቱት የ$1 ምርት የሚጠየቀው የኤነርጂ መጠን ከ40 እስከ 45 በመቶ እንቀንሳለን የሚል አቋም ነበር የወሰዱት ሌሎችም እንደዚሁ ትላንትና በተደረገው ድርድር የተደረሰበት ግብ አለ በተቻለ መጠን ያቀረቡትን ያንዳንዱ ሀገር አስቀድሞ ቃል የገባውን እንደሚፈጽም ብቻ ሳይሆን ከዚህ እስከዚህ ድረስ ይያለ ሲገልጽ የነበረውን በዝቅተኛው መጠን ሳይሆን በከፍተኛው መጠን እንደሚያሳካ ነው ቃል የተገባው ትላንትና በቁጥር ተሰልቶ ሰነድ ውስጥ አልገባም አንዳንድ ሀገሮች ሰነድ ውስጥ ይሄን ያህል የሚል ቁጥር ለማስገባት ገና የተዘጋጁ ስላልነበሩ ለምሳሌ አሜሪካን ብንወስድ ሴኔቱ የአሜሪካ ሴኔት በዚህ ጉዳይ ላይ ተወያይቶ አቋም እስኪወስድ ድረስ ፕሬዝዳንት ኦባማ ይሄን ያህል ልቀት ቀንሳለሁ ብለው በእርግጠኝነት መናገር አይችሉም እና ከዚህ በመነሳት እስከ የካቲት ድረስ የሀገሮች የሚቀንሱትን የልቀት መጠን እንዲያስመዘግቡ ነው የተስማሙት
በኔ ግምት ከ2 ዲግሪ ሴልሲየስ በላይ የሆነ ልቀት ይኖራል የሚል እምነት የለኝ። ከስምምነቱ በውይይት ወቅት እነሱ ከነበሩ ጉዳዮች ሲነሳ 2 ዲግሪ ሴልሲየስ የሚለው ይሳካል። ይሁንና ቀደም ሲል እንደገለጽኩት 2 ዲግሪ ሴልሲየስ ላይ ለመድረስ የሚፈልገው የልቀት መጠን ይለያያል። ከ42 ጊጋቶን እስከ 48 ድረስ ሊደርስ ይችላል። ወደ 48 እየተጠጉ በሄዱ ቁጥር አደጋው 2 ዲግሪ ሴልሲየስ ያለ ማሳካት አደጋ ይጨምራል። ወደ 42 ጊጋቶን እየወረዱ በሄዱ ቁጥር ከ2 ዲግሪ ያለ ማለፉ እድል ይበልጥ እየተጠናከረ ይመጣል። ስለዚህ ስጋቱ ወደ 48 ጊጋቶን ይበልጥ የሚጠጋበት 43 44 አካባቢ የሚደርስበት ሁኔታ ሊኖር ይችላል የሚል ስጋት ካልሆነ በስተቀር የ2 ዲግሪ ሴልሲየሱ የሚሟላ ለመሆኑ ከስምምነቱ ግልጽ የነበረ ይመስለኛል። የመጨረሻ ጥያቄ ላድርገውና እንግዲህ እርስዎ እንዳሉት አሁን በዚህ በድርድሩ ላይ አፍሪካ በፋይናንስ ጉዳዮች ላይ ካቀረበችው 75% አካባቢ የሚሆነውን ማሳካት የተቻለበት ሁኔታ አለ። ግን ምናልባት ድርድሩ በዚህ ደረጃ ስኬታማ ባይሆን ኖሮ ሁኔታዎች ምን ይመስሉ ነበር ብለው ያስባሉ? በዚህ ደረጃ በነገራችን ላይ ትላንትና እስከ ምሽቱ 3-4 ሰዓት ላይ በአፍሪካ በኩል የነበረው ተስፋ መቁረጥ አዝማሚያ ነው። እንዲያውም ስምምነት እንደማይኖር ገምተን ይሄ ነገር ቢከሽፍ ምንድነው የምናደርገው የሚለው ጉዳይ ላይ የተመካከርንበት ሁኔታ ነው የነበረው። ተመካክረን የራሳችን ስልት የቀየስንበት ሁኔታ ነው የነበረው። ስምምነቱ አይደረግም በሚል ግምት መጨረሻ ላይ እንደምንም ሲነታረኩ አምሽተው ስምምነቱ መሳካቱ በጣም ብዙ የአፍሪካ ተወካዮች ከፍተኛ ደስታን የተሰማቸው። ምክንያቱም ስምምነት ባይኖር እኛ የምናገኘው ምንድነው ቢባል ዜሮ ነው። የምናጣው ምንድነው ቢባል የአየር ንብረት ለውጥ በእኛ ላይ የሚያስከትለው መዘዝ በሙሉ እናገኛለን፣ እናጣለን። የኢኮኖሚ እድገታችን ይሰናከላል። የግብርና ምርት ቢያንስ በ50% ይቀንሳል ተብሎ ነው የሚገመተው። በአፍሪካ እስከ 200-300 ሚሊዮን ህዝብ ሊፈናቀል ይችላል ተብሎ ነው የሚገመተው። ስለዚህ አፍሪካ በግምት ከዚህ ስምምነት ተጠቃሚ ቢኖር በቁጥር 1 ደረጃ አፍሪካ ነው። ከአፍሪካ ውስጥ ምናልባት ደሴቶቹ እንደሌሎች ደሴቶች ሁሉ ተጠቃሚነታቸው እሱን ሊሆን ይችላል። ከዛ ውጪ ግን የአፍሪካን ያህል የተጠቀመ አካባቢ አለ ማለት አይቻልም። ክቡር ጠቅላይ ሚኒስትር ጥያቄዎችን ጨርሻለሁ። በጣም አመሰግናለሁ።